እንዴት ቆያችሁን ውድ ቤተሰቦቻችን? የአውሮፓ ትልቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮችን ልናስደምጣችሁ በሰዓታችን ተገኘን። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝን። በዚህኛው ቆይታችን አንድ የሀገር ቤት መረጃ፣ አንድ የአፍሪካዊ ጉዳይ እናስደምጣችኋለን። በባህር ማዶ ሉዊስ ኤንሪኬ የመሰከሩለትን አርሰናልን የተመለከተ ጥንቅር ይዘንላችኋል። ከዛ በተጨማሪ ግን በአርሰናል ቤት አንዳንድ የሚጠበቁ ሁነቶች አሉ። በተለይም ደግሞ ከሌሮይ ሳኔ ጋር ስማቸው በስፋት እየተያዘ ነው። የጀርመኑ ተነባቢ ጋዜጣ ቢልድ የሚለን ነገር አለ ከዚህ ዝውውር ጋር በተያዘ። ሌላኛው በአርሰናል ቤት የሚጠበቀው የዥዋን ጋርሻ ጉዳይ ነው። ተጨማሪ መረጃዎችን ከስፔን አግኝተናል። አርሰናል ከ1998 እስከ 2000 ዓ.ም ድረስ በፈረንጆች አቆጣጠር አንድ ታሪክ ሰርቶ ነበረ። ይህ ታሪክ እንደሚደገም ተረጋግጧል። ነገርየውስ በጥሩ ነገር የሚነሳ ባይሆንም ግን አርሰናል ይሄንን በማድረግ አምስተኛው የፕሪሚየር ሊግ ቡድን ይሆናል። የአርሰን ቬንገር ቡድን ከማይክል አርቴታ ቡድን ጋር በአንድ ነገር ሊመሳሰል ነው ማለት ነው። በአርሰናል በኩል ተጨማሪ መረጃዎችን ይዘንላችኋል። ኖርማን ፎስተር ይሰኛሉ በምስላችን ላይ የምትመለከቷቸው ሰዎች። እኚህን ሰው ከዩናይትድ ጋር በተያያዘ ከዚህ በኋላ ለሚቀጥሉት 5-6 ዓመታት በስፋት የምትሰሙት ሰው ናቸው። የአሜሪካ ዩኒቨርሲቲ ያለ ምሩቅ ናቸው፣ እናነሳቸዋለን። በማንቸስተር ዩናይትድ በኩል የዲያጎ ዳሎ ፈላጊዎች አሁን በርከት ብለዋል። ያለ ጉዳት ዩናይትድን በወጥነት የሚያገለግለው ተጫዋች ፈላጊዎቹ በርትተዋል። ከዛ ውጪ ሜሰን ማውንት ተመልሷል። በዩናይትድ በኩል መቼ ይጫወታል የሚለው ይደመጣል። ወደ ፕሪሚየር ሊጉ ሲመጣ ንጻሬው ከኤርሊንግ ብሮት ሃላንድ ጋር ነበረ፣ ግን ባለፉት 23 ጨዋታ 2 ግብ ብቻ ነው ያለው። ሆይሉንድ ለብሔራዊ ቡድን ጥሪ ከተደረገለት በኋላ አነጋጋሪነቱ እንደቀጠለ ነው። በማንቸስተር ዩናይትድ የሚፈለገውን ቪክተር ኦስሜን እና ኢሳክን እናነጻጽራቸዋለን። ከዛ በተጨማሪ ግን ለሊቨርፑል ደጋፊዎች ምናልባት እንደ ጥያቄ እናንሳው፣ ስሎት የሚተቹበት ሰዓት ነው ወይ? በፓሪስ ሰን ዠርሜን ከውድድሩ መሰናበታቸው ከአውሮፓ ሻምፒዮንስ ሊግ እውነት ለትችት የሚዳረጋቸው ቡድን ይዘዋል ወይ? ማሸነፍ የግድ የነበረባቸው ከዚህም በላይ መሄድ የነበረባቸው ነበረ ተብሎ በምኞት ደረጃ ሁሉም ክለቡ የአውሮፓ ሻምፒዮንስ ሊግን ብቻ ሳይሆን የትኛውንም ዋንጫ እንዲያነሳ የክለብ ደጋፊዎች ይፈልጋሉ። ግን ስሎትን የሚያስተች ደረጃ ደርሷል ወይ ቡድኑ? መከራከሪያውን እናነሷለን። የቀድሞ የቡድናቸው ሌጀንድ የነበረው ሌጀንድ ቤል ሻንክሊም ለደጋፊዎች ያስተላለፈው መልእክት አለ። ምናልባት ጥሩ መልእክት ይመስላል። ቨርጅል ቫንዳይክ አርኔ ስሎትን በተመለከተና ሊቨርፑልን እንደ ቡድን እናነሳለን። ከዛ በተጨማሪ ወሳኝ ጨዋታ ይጠብቃቸዋል እጃቸው ላይ ቢያንስ ለአንድ ዋንጫ 90 ደቂቃ ሊያም ጭማሪ ካለው 30 በአጠቃላይ ወደ 120 ደቂቃ የሚጠበቅባቸው የፍጻሜ ጨዋታ ከፊታቸዋል እናነሳዋለን። ከሊቨርፑል ጋር በተያያዘ ተጨማሪ መረጃዎችን ይዘንላቸዋል። ትልቁ ነገር ግን ከሊቨርፑል ጋር በተያያዘ ዛሬ የፈረንሳይ ሊግ ራሱ በይፋዊ ገጹ ላይ ያጋራው ምስል አነጋጋሪ ሆኗል። በእርግጥ ሊያጋሩ የፈለጉት መልእክት ግልጽ ነው፣ ግን በዚህን ያህል ደረጃ ማጋራታቸው ተገቢ ነው ወይ የሚለውን ምናልባት መልእክቱን ስናደርሳችሁ እናንተ ትፈርዱበታላችሁ። ራፊኒያ ግብ ሲያስቆጥር ባለቤቱ ሆስፒታል ነበረች። በምን ጉዳይ ታደምጡታላችሁ። ከዛ በተጨማሪ ባርሴሎና ለመጨረሻ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ካነሳ ተቀናቃኙ ሪያል ማድሪድ 5 ዋንጫዎችን አሳክቷል። እጅግ በጣም ልዩነት አለ ሁለቱ በአውሮፓ መድረክ። ከኛ ጋር ከቆያችሁ በርከት ያሉ መረጃዎችን ይዘንላችኋል። ወደ ቤተሰቦቻችን ላይክ አርጉን፣ አበረታቱን። ሀሳብ አስተያየትም ካለ በሀሳብ መስጫ ሳጥናችን ላይ እንደዚሁ ልታጋሩ እንችላላችሁ። በኢትዮጵያ ፕሪሚየር ሊግ ዛሬ ዕለት ባልተለመደ ሰዓት በማለዳው 3 ሰዓት ከ30 ሲል የጀመረ አንድ ጨዋታ ነበረ። በአርባ ምንጭ ከተማና በመቀለ ሰባ እንደርታ መካከል የነበረ መርሃ ግብር ነው። ጨዋታው በመቀለ ሰባ እንደርታ 1-0 አሸናፊነት ተጠናቋል። የጨዋታው አልቢትር ፊሽካቸው ሊነፉ አፋቸውስ በያዙበት ደቂቃ ነው ቦነ አሊ ግብ አስቆጥሮ ጨዋታ የተጠናቀቀው 94ኛው ደቂቃ ላይ ማለት ነው። ጨዋታው በዚህ ውጤት ተጠናቋል። ተጨማሪ የሊግ ጨዋታዎች ስላሉ በቀጣይ ስፖርት የመረጃ ክፍለ ጊዜ እናካትተዋለን። አፍሪካዊ ጉዳይ እናንሳ። የአፍሪካ እግር ኳስ ፌዴሬሽን ካፍ ጠቅላላ ጉባኤውን በዛሬው ዕለት በግብፅ ካይሮ አካሂዶ ነበረ። ካፍ በጠቅላላ ጉባኤው የሀገሪቱን እግር ኳስ በቀጣይ 4 ዓመታት በበላይነት የሚመራ ፕሬዚዳንት ይፋ አድርገዋል። ደቡብ አፍሪካዊው የወቅቱ የካፍ ፕሬዚዳንት ዶክተር ፓትሪስ ሞትሴፔ በድጋሜ የካፍ ፕሬዚዳንት በመሆን በአብላጫ ድምፅ ተመርጠዋል። ይህንም ተከትሎ ዶክተር ፓትሪስ ሞትሴፔም ካፍን በድጋሚ እስከ 2029 ድረስ በፕሬዚዳንትነት እንደሚመሩትም ተረጋግጧል። ብዙ ጊዜ የጨዋታ ኮከብ የሚባሉት ወይ ግብ አስቆጣሪ ወይ አሲስት አድራጊ አሊያም በርካታ ኳሶችን ያዳነ ግብ ጠባቂ አሊያም ደግሞ ከተከላካይ ሲሆን
በርካታ ኳሶች ግብ እንዳይሆኑ የተከላከለ ተከላካይ ሲሆን ብዙ ጊዜ እናስተውላለን። ፔድሪ በቤኔፊካው ጨዋታ ላይ አንድም የግብ አስተዋጽኦ ሳያደርግ ነበረ የጨዋታ ኮከብ ተብሎ የተመረጠው። ግን ሜዳ ላይ ቁጥሮቹ በጣም ፍጹም የተለዩ ነበሩ። 107 ኳሶችን ነክቷል። ከ88 ኳሶች 84ቱን በትክክል ነው ለቡድን አጋሮቹ ያደረሰው። 3 ትልልቅ ዕድሎችን ፈጥሯል። 5 ታክል፣ 10 ኳስ መልሶ ነጥቋል። 7 የመሬት ላይ ግንኙነቶችን አሸንፏል። 2 ጥፋት ተሰርቶበት ነበረ። እንደውም ከሱ ሽልማቱ በኋላ አንድ ነገር ተጠይቆ ነበረ። በዚህን ያክል ደረጃ ኮከብ ለመባል ሜዳ ላይ ብቁ ያደረገ ምንድነው ተብሎ ጠይቆ ነበረ። አባቱን ጠቅሷል። አባቴ ለቡድን የሆነ ነገር ማድረግ ወይ ግብ ማስቆጠር ባትችል ወይ አሲስት ማድረግ ባትችል ወይ ጥሩ እንኳን ባትጫወት ቢያንስ ሜዳ ውስጥ ሁሉንም የሜዳ ክፍል አካለ ተጫወት፣ ያለን ነገር በሙሉ ሱጥ፣ ሜዳ ውስጥ መሯሯጥ አለብኝ ይለኝ ነበርና የግድ ያንን ማድረግ አይጠበቅብኝም፣ በመከላከል ስፍራ ላይ ቡድኔን በደንብ ሳግዘው ነበር ብሏል። በቤኔፊካው ጨዋታ ላይ የቤኔፊካው ጨዋታ ምርጡ ተጫዋች የነበረው ራፊኒያ ነው፣ ምንም ጥርጥር የለውም። 2 አስደናቂ ግቦችን አስመለከተን። በዚህ ሲዝን በአውሮፓ ሻምፒዮንስ ሊግ ራፊኒያ 11 ግብ ይዞ ይመራል። ሃሪኬን እና ሴሪዮ ጊዩራሴ በ10 ግቦች ይከተሉታል። ሁለቱ የባርሴሎና የክንፍ ተጫዋቾችም ዘንድሮ በግብ አስቆጣሪነት አልተቻሉም። እጅግ በጣም አስደናቂ ነው ቁጥራቸው። ምናልባት በክላሲክ ነምበር 9 የሚጫወቱ ተጫዋቾች አይነት የግብ አስተዋጽኦ ነው ያላቸው። ራፊኒያ በ41 ጨዋታ 27 ግብ እና 19 አሲስት አለው። እጅግ በጣም ትልቅ ነው። ውድ ቤተሰቦቻችን ምናልባት አንዳንድ 9 ቁጥር አጥቂዎች ፕራይማቸው ላይ ሲደርሱ ራሱ በዚህን ያህል ደረጃ እንመለከታቸውም። ምናልባት የግብ መጠናቸው ከፍ ሊል ይችላል። ሃላንድ 36 ግቦችን በአንድ ሲዝን አስመልክቶናል፣ ግን በአሲስት በዛን ያህል ደረጃ አይጠቀስም ሃላንድ። ከዛ በኋላ ሌላኛው ላሚን ያማል፣ ያው የሱ ለየት የሚያደርገው ምናልባት ብዙ ጋዜጠኞችም በዚህ ተጫዋች ዙሪያ ሲያወሩ አስቀድሞ የሚናገሩት አንድ ነገር አለ። 17 ዓመቱ ነው ይላሉ። ምክንያቱም ቁጥሮቹ ደንበኛ አውሮፓ እግር ኳስ ውስጥ የተላመደ ረጅም ዓመታትን የተጫወተ ተጫዋች ቁጥር እንጂ ገና በ17 ዓመቱ እግር ኳስን ገና እየተላመደ ያለ ተጫዋች እድሜ አይመስልም። ግን የላሚን ያማል በጣም ኤክሰፕሽናል ነው። በዚህ እድሜው በዚህን ያህል ደረጃ በዓለም ዙሪያ ሻይን ማድረጉ፣ በዛ ላይ የቴክኒካል ድሪብሉ ብቻ አይደለም፣ ግብ አስቆጣሪ አሲስት ማድረጊ ነው። በ37 ጨዋታ 12 ጎል 17 አሲስት አለው። አሁንም ደግሞ አለው ገና 17 ዓመቱ ነው። ፍጹም የተለየ ነበረ ይህ ተጫዋች። ባርሴሎና ግን ምናልባት ወደ አውሮፓ ሻምፒዮንስ ሊግ አሸናፊነት የሚመለስበት ጥሩ ጊዜ ላይ ያለ ይመስላል። በፎርም ደረጃ ዘንድሮ በጣም ጥሩ ብቃት እያሳዩ ነው። በዛ ላይ ደግሞ እንደ ቡድንም በአጠቃላይ ሁሉም የቡድን ተጫዋች ለአብነት ያክል የጨዋታው ኮከብ የነበረው ምንም የግብ አስተዋጽኦ ያላደረገው ፔድሪ ነው። ግብ አስቆጣሪዎቹ ላሚን ያማል እና ራፊኒ ያሉለት፣ አሲስት አድራጊው ላሚን ያማል ፍጹም የተለየ ነበረ። በብዙ መንገድ እያለን ተጫዋቾችን ብንጠራ እነ ባልዲ በጣም የተለየ ተጫዋች ነበረ በምሽቱም ጨዋታ ላይ እና ባርሴሎና አሁን የአንድ ተጫዋች ጥገኛ እንዳልሆነ አሳይቷል። በደንብ ቡድኑን ይዞ መውጣት የሚችሉ 5-6 ተጫዋቾች መጥራት ይቻላልና ለአውሮፓ ሻምፒዮንስ ሊግ ዘንድሮ በጣም የቀረበ ይመስላል ከሌላው ዓመታት አንጻር። 2014-15 የውድድር ዓመት በነ ሊዮኔል አንድሬስ ሜሲ ዘመን ያበቃ ነው የባርሴሎና የአውሮፓ ሻምፒዮንስ ሊግ ክብር። ከዛ በኋላ ተቀናቃኛቸው ሪያል ማድሪድ 15-16፣ 16-17፣ 17-18 3 የውድድር ዓመት በተከታታይ የአውሮፓ ሻምፒዮንስ ሊግን ያለ ከልካይ ነበረ ሲያነሳ የነበረው። በአጠቃላይ ወደ 6 የሚጠጉ የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ቡድኑ ማሳካት ችሏል። በአጠቃላይ ባርሴሎና ዋንጫ ካነሳ በኋላና የሪያል ማድሪድን የበላይነት ምናልባትም በዚህ ዓመት ሊገቱ የሚችሉበት ጥሩ ንጻሪ ያላቸው ይመስላል። ጋቪ የምሽቱን ድል ዶክተር ካርለስ ይሁንልን ብለዋል። ያው ካርለስ በሳምንቱ መጨረሻ ባርሴሎና ጨዋታ በነበረበት ሰዓት ድንገት ህይወታቸው አልፎ ጨዋታው እንዳልተደረገ ይታወቃልና ለቤተሰቡና ለዶክተራችን እንግዲህ መታሰቢያ ይሁን ብለዋል ድሉን። በነገራችን ላይ ጨዋታው በሚደረግበት ሰዓት የራፊኒያ ሚስ ቲያ ትባላለች፣ ሆስፒታል ነበረች ልጃቸው ታማ። እንግዲህ ራፊኒያ ደግሞ በዚህ ስራውን እየሰራ ነበረ ለባርሴሎና እና ልክ ከድሉ በኋላ መልእክት አስተላልፋለታለች። በማህበራዊ ትስስር ገጽ ላይ ነው ያስተላለፈችለት። በዚህ ሰዓት እንግዲህ ከኛ ጋር ሆስፒታል ጠዋት መጣ፣ ከሰዓት ጨዋታ ነበረበት፣ የሚደረገው ነገር በሙሉ አድርጎ ወደ ጨዋታ ሄደ። ከዛም በጨዋታውም ላይ ደግሞ አስደናቂ ነገሮችን አሳየ። በባሌ በጣም ኮርቻለሁ ብላ እንደምትወደውም በማህበራዊ ትስስር ገጿ ላይ አጋርታ ነበረና እጅግ በጣም አስገራሚ ነበረ። ጠዋት ሆስፒታል፣ ከሰዓት ደግሞ ባርሴሎና 2 ግቦችን አስቆጥሮላቸዋል። ከሪያል ማድሪድ ጋር በተያያዘ የአርዳ ጉለር ነገር አሁን ፈላጊዎቹ ምናልባት በርከት ማለታቸው፣ ዴሮ ስፖርት በእርግጥ ተጫዋቹ ምንም ፍላጎት የለውም አሁንም ቢሆን ሪያል ማድሪድን የመልቀቅ
ግን ፈላጊዎቹ ከዕለት ዕለት እየበዙ ነው። አሁን ኤሲ ሚላን ተካቷል። አርሰናል ቀደም ብሎም የነበረ ቡድን ነው በዚህ ተጫዋች ፍላጎት ዙሪያ። ሌሎችም በርከት ያሉ ክለቦች አሉ። እስካሁን አንድም የቋሚ ኮንትራት ያቀረበለት የለም። ምክንያቱም ተጫዋቹ በቋሚነት ማድሪድን እንደማይለቅ ሁሉም አውቀዋልና አብዛኞቹ ክለቦች እንደ መደራደሪያ እያቀረቡለት ያለው የመጫወቻ ደቂቃን ታገኛለህ፣ ራስን ታሳያለህ፣ ከዛ ለሪያል ማድሪድ ቋሚ መሆን የምትችልበትን ጊዜ ታገኛለህ በሚል ነው ለማሳመን ጥረት እያደረጉ የሚገኙት። ኤሲ ሚላኖችን ሙከራ አድርገው ነበር። ዴሮ ስፖርት እንዳልተሳካ ነው እየተናገረ የሚገኘው። ከሪያል ማድሪድ ሁለቱ ከዋክብቶች ጋር በተያዘ የሚነሳው ነገር ምንም ተጨባጭነት የለውም ብለዋል ካርሎ አንቸሎቲ። በኬሊያን ምባፔ እና በቪኒሺየስ ጁኒየር መካከል ምንም የተለየ መጥፎ ነገር የለም። ሁለቱም ተጫዋቾች ጓደኝነታቸው አሁንም እንደጠነከረ ነው። የሁለቱ ተጫዋቾች ዋና ፍላጎት ከሪያል ማድሪድ ጋር ትልልቅ ነገሮችን ማሳካት ነው። እስካሁን በሁለቱ ተጫዋቾች መካከል የሚወራ ወሬ ሜዳ ላይ የለም። በጓደኝነትም አብረው ናቸው ብለዋል። ኬሊያን ምባፔ ጋር በተያያዘ በጥሩ ሁኔታ ላይ እንደሚገኝ ከህመሙም እያገገመ እንደሚገኝ ጠቅሷል። ሰሞኑን መጠነኛ የሚባል የጉልበት ህመም ስሜት አጋጥሞት እንደነበረ ገልጸው አሁን ግን ከህመሙ ጋር ተላምዷል፣ ጥሩ የሚባል ሁኔታ ላይ ይገኛል ብለዋል ተጫዋቻቸውን። የፈረንሳይ ሊግ ያው ሁሉም ሊጎች የራሳቸው ኦፊሻል ገጽ አላቸው። ለአብነት ያክል ፕሪሚየር ሊጉ አለው። ሁሉም በሚባል ደረጃ ሴሪዮም የራሱ የሆነ ኦፊሻል ፔጅ አላቸውና በዚህ እውቅና በተሰጠው ማህበራዊ ትስስር ገጻቸው ላይ ይህን ምስል አጋርተውታል። ይህ ምስል ታዲያ በቀጥታ ሳላህን ሜንዲ እንዴት አድርጎ እንደተቆጣጠረው የሚያሳይ ነው። በእርግጥ ሀሳባቸው በቁጥር ደረጃ ከተመለከት ነው ሜንዲ ፍጹም የበላይ ነበረ ሳላህ ላይ። ሳላህ በ220 ደቂቃ ምንም እንዳያደርግ አድርጎታል። በፓርክ ደ ፕሪንስ አንድ ነገር ሳያደርግ ነው ሳላህ የወጣው። እንደውም ተቀይሮ ከወጣ በኋላ ነው ሃርቬ ኤሊዮት ቀይሮ ገብቶ በፓርክ ደ ፕሪንስ ላይ ገቢ ያስቆጠረው። ከዛ በኋላም በአንፊልዱም ጨዋታ ላይ ሳላህ ምናልባት አንድ ኳስ ማስቆጠር ይችል ነበረ፣ ግን ራሱ ሜንዲሽ ተደርቦበት እንዲወጣ አድርጓል ኳሱንና ኢላማውን የጠበቀ ሙከራ እንኳን እንዳያደርግ ከልክሎት ነበር። ለማንኛውም የፍራንስ ሊጋ በዋና ገጹ ላይ ይህን ምስል አጋርቶታል። የዴምቤሌ ፍጹም ቅጣት ምት አመታት በበርካቶች ዘንድ አነጋጋሪ ሆኗል። እንደምትመለከቱት መጀመሪያ ሊመታ የቆመው በግራ እግሩ ነበረ ምስሉ ላይ እንደምትመለከቱት። በኋላም ላይ ግን ኳሷ ላይ ሲደርስ የመታት በቀኝ እግሩ ነበርና አሊሰን ቤከርን በብዙ ነበር ያወዛገበው። በኋላም ላይ በቀኝ እግሩ መጥቶ አስቆጥሯታል። ጨዋታውም ላይ ግብ አስቆጣሪ እሱ እንደነበረ አይዘነጋም። በፓሪሰን ዠርሜን በኩል የኛ አስተሳሰባችን የተሻለ ቡድን መሆን ነው። በምሽቱ ጨዋታ ጠንካራ ስብዕናችን ባህሪያችንን አሳይተናል ብለዋል ሉዊስ ኤንሪኬ። በየትኛው ሜዳ ላይ ብንሆን የራሳችንን የሆነ መለያ የሆነ ነገር አለን ብለዋል። አንፊልድ ላይ ስለተጫወትን አሊያም ፓርክ ደ ፕሪንስ ላይ ስለተጫወትን ሳይሆን ፓሪሰን ዠርሜን ራሱ የሚገለጽበት የራሱ ፓሽን አለው፣ ያንን ያሳየ ነው ብለዋል። እናም በነበረን ነገር በጣም ኮርተናል ብለዋል። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬም ቡድናቸው በአንፊልድ ድል በበርካቶች ዘንድ በራስ መተማመን ቡድኑ ምን ያህል እንደሆነ ያሳየ ነው ብለዋል። እኛም በጣም ደስተኞች ነን ብለዋል። ምናልባት ፓሪሰን ዠርሜን ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግን ለማሳካት ከየትኛውም ጊዜ በተሻለ ያለ ይመስላል። በእርግጥ በአንድ ወቅት ከነ ኬሊያን ምባፔ ጋር ፍጻሜ ላይ ነበሩ፣ ግን አልተሳካላቸውም። በቶትንሃም ሆትስፐርስ በኩል በአመቱ መጨረሻ ከሊል ኮንትራት ነፃ የሚሆነውን አንጌል ጎሜዝን ለማስፈረም ፍላጎት እንዳላቸው ይታወቃል። ከወኪሉ ጋር በዛሬው ዕለት ንግግር ማድረጋቸውን ፉትቦል ትራንስፈር አስነብቧል። ተጫዋቹ እስካሁን ከውሳኔ ላይ አልደረሰም። ምናልባት ባርሴሎና ሊቀላቀል ይችላል የሚሉ መረጃዎች ግን ሰሞኑን በስፋት ሲወጡ እንደነበረ አይዘነጋም። ግን ተጫዋቹ ኦፊሻሊ ወጥቶ በይፋ ማለት ነው ባርሴሎናን መቀላቀል እፈልጋለሁ አላለም። በርካታ የፕሪሚየር ሊግ ክለቦች አሉ ፈላጊዎች። ቶትንሃም ግን ከወኪሉ ጋር ዛሬ ውይይት ማድረጋቸው ተረጋግጧል። ከ2016-17 የውድድር ዓመት በኋላ ማኑኤል ኑየር ከሪያል ማድሪድ ጋር በደርሶ መልስ በሻምፒዮንስ ሊግ ጥሎ ማለፍ ጨዋታ 16 ትልልቅ የግብ ዕድሎችን ካዳነ በኋላ ሌላኛው ግብ ጠባቂ አሊሰን ቤከር ሆኗል። በፓርክ ደ ፕሪንስ እና በአንፊልድ ሮድ በአጠቃላይ 16 የግብ ሙከራዎችን ያለቀላቸውን ያደዝኗል። ከማኑኤል ኑየር ቀጥሎ ሁለተኛው ግብ ጠባቂ ሆኗል። በቡድን ግንባታ ዙሪያ አንድ አሰልጣኝ የራሱን ተጫዋቾች ያመጣል፣ የራሱን ፍልስፍና እነኛ ተጫዋቾች ይተገብሩልኛል ያላቸውን ማለት ነው አምጥቶ ይገመገማል። ክሎፕ ይህንን ቡድን ሲለቁ ሊቨርፑልን እንኳን የሊጉን ዋንጫ ያነሳል ተብሎ ቶፕ ፎርም ለመግባት ሊቨርፑል ዘንድሮ ይቸገራል ተብሎ ሲገመት የነበረ ቡድን ነው። ግን በፕሪሚየር ሊጉም በኖቲንግሃም ፎረስት የደረሰበትን ሽንፈት ብቻ እናስታውሳለን። እናም ይህን ቡድን ይዘው ያውም
ተጫዋች ሳያስፈርሙ ያው የፍሬድሪኮ ኬዛ ዝውውር ለሜዳሊያ እንኳን በዚህ ሰዓት የሚያበቃው ያህል ጨዋታ አላረገም። ተጨማሪ 2 ጨዋታ ያስፈልገዋል። ስለዚህ ፍሬድሪኮ ኬዛ እንደ ቡድን አባል ለመቁጠር በጣም ያስቸግራል። ያለ አንድ አዲስ ተጫዋች ማለት ይቻላል እሳቸው ዓመቱን ጀምሮ እስካሁን ሰዓት ድረስ ያሉት ክሎፕ ይህንን ቡድን ይዘው ዋንጫ እንደማያነሱ ሲያውቁ ክለቡን ለቀቁ የሚሉ መረጃዎችን በስፋት ሲወጡ እንደነበረ እናስታውሳለን። ለፕሪሚየር ሊጉ ዋንጫ ጥቂት ጨዋታዎች ይቀሯቸዋል። ኦልሞስት 4 ጨዋታዎችን ካሸነፉ አንዳቻ ከወጡ ይጨርሱታል ፕሪሚየር ሊጉን። አርሰናል ያው ቀሪ ጨዋታውን ካላሸነፈ ወይም ቀሪ ጨዋታውን ትተን ማለት ነው። ይህንን ቡድን ይዘው ታዲያ ለቶፕ 4 መወዳደር አይችልም፣ ያረጀና ያበቃለት ቡድን ነው ተብሎ ሲያበቃ ለፕሪሚየር ሊግ ዋንጫ አብቅተውታል፣ ከጫፍ አድርሰውታል፣ የካራባው ካፕ የፍጻሜ አድርሰውታል፣ በ16 ጥሎ ማለፍ የአውሮፓ ሻምፒዮንስ ሊግ አድርሰውታል። አርኔ ስሎት የምር የሚተቹበት ሰዓት ነው ወይ? ሌላ ማነጻጸሪያ እንነግራችኋለን። ግን ስንሸነፍ መደገፍ ካልቻላችሁ ስናሸነፍ አትደግፉን ብሏል። ይህ ለሊቨርፑል ደጋፊዎች ከሌጀንድ ቢል ሻንክሌ የተላለፈ መልእክት ነው። እንደ ምክንያት ያነሳቸው ነገሮች አሉ። በ15 ነጥብ ልዩነት ፕሪሚየር ሊግን የሚመራ 70 ነጥብ ደርሷል። በሊጉ ብዙ ጨዋታዎችን ያሸነፈ ቀዳሚው ክለብ 21 ጨዋታ፣ ቀጥሎ ብዙ ጨዋታ ያሸነፈው አርሰናል ነው፣ እሱንም 15 ነው። በሊጉ ብዙ ግቦችን ያስቆጠረ ቀዳሚ ክለብ 69 ነው። ቀጥሎ በርካታ ግብ ያስቆጠረው ቶትናም 55 ነው። በሊጉ ትንሽ ግቦችን ያስተናገደ ሁለተኛው ክለብ 27፣ በሊጉ ብዙ የግብ ልዩነት ያለው ቀዳሚው ክለብ 42 ሲደመር አለው። አርሰናል 28 ግብ ነው ያለው ልዩነት ማለት ነው። የሊጉ ከፍተኛ ግብ አስቆጣሪ ሳላ 27፣ ከሱ ቀጥሎ ያለው ሃላንድ 20 ነው፣ በ7 ግብ ይልቃል። የሊጉ ከፍተኛ አሲስት አድራጊ ሳላ 17፣ ቀጥሎ ካለው ሳካ እና ሌሎች ተጫዋቾች 10 ናቸው፣ በ7 ይልቃል። በአውሮፓ ሻምፒዮንስ ሊግ ብዙ ጨዋታዎችን ያሸነፈ ቀዳሚው ክለብ ሊቨርፑል ነበረ። በእንግሊዝ ካራባው ካፕ ፍጻሜ ተፋላሚ የካራባው ካፕ ከፍተኛ ግብ አስቆጣሪ ኮዲ ጋክፖ ከሊቨርፑል ነው። እነኚህ መለኪያዎች ሁሉ ያለው ቡድን ነበረ የአርኔ ስሎት ቡድን። ያው አንድ ጨዋታ ከርቷቸዋል። በአንፊልድ በ120 ደቂቃ አንድ ግብ አተው ነው ከውድድሩ በፍጹም ቅጣት ምት ተሸንፈው የወጡት። ሌጀንድ ቤል ሻንክሊ ግን ስንሸነፍ መደገፍ ካልቻላችሁ ስናሸነፍ አትደግፉን ብለዋል። ቨርጅል ቫንዳይክ ጨዋታው እጅግ በጣም ከባድና አስጨናቂ ነበር። በጨዋታው ተጨማሪ ጊዜያት በአንፊልድ ታገዘን ጨዋታውን ማሸነፍ የምንችለው እኛ ነበርን፣ ግን በሚያሳዝን ሁኔታ እድል ከኛ ጋር ስላልነበረች በፍጹም ቅጣት ምት ተሸንፈን ከውድድሩ ወጥተናል ብሏልና በጣም እንደተቆጨ ተናግሯል። በተለይ 120 ደቂቃ ድረስ እድሉ የኛ ነበር አንፊልድ ስለነበረ ጨዋታው ብሏል። ካሁን በኋላ ሁሉም ጨዋታዎች ፍጻሜ ናቸው ብሏል። በእንግሊዝ ምድር የምናረጋቸው የሀገር ውስጥ ሊግ ብቻ ቀርቷቸዋል። ፕሪሚየር ሊግ ኦልሞስት በጣት የሚቆጠሩ ጨዋታዎች፣ የካራባው ካፕ ደግሞ ከቻሉ በ90 ደቂቃ ካልቻሉ ደግሞ በ120 ደቂቃ መፈጸም የሚችሉት አይነት ጨዋታ እጃቸው ላይ ያለ። በእርግጥ ኒካስል ዩናይትድ ቀላል ተፋላሚ አይደለም። ኒካስልም ታሪክ መስራት ይፈልጋልና የፍጻሜ ጨዋታ አይደለም እንደ ኒካስል ካለ ከፕሪሚየር ሊግ ክለብ ከሻምፒዮንሺፑም ቢሆን የፍጻሜ ጨዋታ ሁልጊዜም ከባድ ናቸው። ሊቨርፑል በብዙ ይፈተንበታል ተብሎ ይጠበቃል። ያው ቅድመ ግምት በርካቶች ለሊቨርፑል ቢሰጡትም ማለት ነው። ጨዋታው የፊታችን መጋቢት 7 እሁድ አመሻሽ 1 ሰዓት ከ30 በእንግሊዝ ምድር ግዙፉ የፍጻሜ ማጫወቻ ሜዳ ዌምብሌ ላይ የሚካሄድ ይሆናል። የጨዋታው ቀን ላይም 2 ተጫዋቾች በሊቨርፑል በኩል አጠራጣሪ ናቸው። በተለይ አርኖልድ የመገኘቱ ነገር በጣም አጠራጣሪ ነው። በሌላኛው ተጫዋች ኢብራሂም ኮናቴ በኩል ግን ሊገኝ ይችላል እያሉ ነው። መጠነኛ የህመም ስሜት ብቻ ነው የተሰማው በሚል ማለት ነው። ከቪክተር ኦስሜን እና ኢሳክ ጋር በተያዘ ኢሳክ በአርሰናል፣ ቪክተር ኦስሜን ደግሞ በዩናይትድ በጥብቅ ይፈለጋሉ። ግን የሁለቱ መዳረሻ ዩናይትድ እና አርሰናል ነው ለማለት ጊዜው በጣም ገና ነው። በእርግጥ በፍላጎት ደረጃ ግን ሁለቱም ኦፊሻሊ እንደሚፈልጓቸው ይታወቃል። ሁለቱን ካየን እግር ኳስ ዘመናቸው በርካታ ጨዋታውን ያደረገው ኢሳክ ነው። ወደ 335 ጨዋታዎችን አድርጓል። 279 ጨዋታዎችን ደግሞ ያደረገው ቪክተር ኦስሜን ነው። በጨዋታ ኢሳክ ይበልጣል። በግብ ደረጃ ካየን ግን ቪክተር ኦስሜን የተሻለ ነው። ወደ 152 ግብ አለው፣ ኢሳክ 141 አለው። በአሲስት ደረጃ ቪክተር ኦስሜን 43 አለው፣ ኢሳክ 32 አለው። በዋንጫ ደረጃ ኢሳክ 2 ዋንጫዎችን አሳክቷል። በቪክተር ኦስሜን በኩል 1 ዋንጫ አለው። በንጻሬ ደረጃ ካየነው በተወሰነ መንገድ የቪክተር ኦስሜን የግብ መጠንና የአሲስት መጠን በተወሰኑ ቁጥሮች ከኢሳክ የተሻለ ነው። ግን ኢሳክ እየተጫወተ ያለው በኒካስል ዩናይትድ ያውም በጠንካራው ሊግ ነው። የቪክተር ኦስሜንም በእርግጥ ቀላል የሚባለው አይደለም። አብዛኛው ቁጥር የተመዘገቡት በናፖሊ ያውም የስኩዴቶን ዋንጫ ሲያሸንፉ ነበር። ለእናንተ ክለብ የትኛው አጥቂ ቢፈርም የልባችሁን ያደርሳል ወይም ቡድናችሁን ከስኬት ጋር ያገናኛል? የእናንተ መልከት አጋሩን። ወደ ማንቸስተር ዩናይትድ ግን ራስመስ ሆይሉንድ ሲመጣ ንጻሬ ሁሉ የነበረው ከሃላንድ ጋር ነው። ቀጣዩ ሃላንድ እየተባለ ነበረ።
ዘንድሮ በእንግሊዝ ፕሪሚየር ሊግ 23 ጨዋታዎችን አድርጎ 2 ግብና 0 አሲስትን ያለው በጣም ደካማ የሚባል ቁጥር ነው። ሆይሉንድ ጠንካራ ተጫዋች ነው ግን ይላሉ የዴንማርክ ብሔራዊ ቡድን በቀጣይ ያሉበት የዩኤፋ ኔሽንስ ሊግ ጨዋታ የስብስባቸው አካል ሲያደርጉት በጣም አስገራሚ ነበር። በእርግጥ ከዩናይትድ ሌሎች 2 ተጫዋቾች ኤሪክሰን እና ፓትሪክ ዶርጉም ተጠርተዋል። የሆይሉንድ መጠራት ግን በርካቶችን አስገርመዋል። እንደሚታወቀው ዜርኪዚ ዩናይትድ ቤት ከሆይሉንድ በተሻለ ደቂቃ እየተሰጠው ያለው ተጫዋች በራስ መተማመን ወርዷል በሚል ሮናልድ ኪውመን ከስብስባቸው ውጭ እንዳደረጉት ይታወቃል። በስብስቡ ውስጥ እንግዲህ በማንቸስተር ዩናይትድ ቤት ደካማ ብቃት እያሳየ የሚገኘው ሆይሉንድ መካተቱ ግርምትን ሲፈጥር፣ ይህን ተከትሎም ጥያቄ ቀረበላቸው የብሔራዊ ቡድኑ ዋና አሰልጣኝ ብሪያን ሬመር ሀሳባቸውን ሰጥተዋል። የራስመስ ሆይሉንድ አሁናዊ ብቃት ጥሩ እንዳልሆነ ሁሉም ሰው ያውቃል። ቁጥሮቹም ለዚህ ማሳያ ናቸው። በስብስቤ ውስጥ በራስ መተማመናቸው ከፍተኛ ደረጃ ላይ የሚገኙና ለቡድኑ ትልቅ ሚና ሊጫወቱ የሚችሉ ተጫዋቾችን ማካተት ነው የሚፈልገው። ሆኖም አንዳንድ ጊዜ ደግሞ ነገሮችን ማቻሻል ተገቢ ነው። ሆይሉንድ ጠንካራ ተጫዋች ነው። ውጣ ውረዶችን በእግር ኳስ ውስጥ አንድ አካል ናቸው። እርሱ ለእኛ ቡድን ጠቃሚና ወሳኝ ተጫዋች ነው። በፕሬሲንጉ ላይ ያለው ተሳትፎና ግብ የማስቆጠር ችሎታው በእጅጉ እንደሚረዳን አምናለሁ እና በቀጣይ ላሉበት ጨዋታ እሱን ወደ ስብስባችን ማካተታችን ደስተኞች ነን ብለዋል። ሆይሉንድ በተለይም በአርሰናሉ ጨዋታ ከካዜሜሮ በእርግጥ ካዜሜሮ ኳሱን ነጥቆት ነው ከተከላካዩ ከአርሰናል ተከላካይ ኦልሞስት ከራያ ጋር 1-1 አገናኝቶት ሳይመቶ በፊት ዴክላን ራይስ ከእግሩ ስር ተንሸራቶ የወጣበት ኳስ በዚህ ሳምንት ትልቁ ያስተቸው ነበረ ሆይሉንድን። በማንቸስተር ዩናይትድ በኩል ሜሰን ማውንት በተመለከተ አዲስ መረጃ ወጥቷል። እንግሊዝ የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ሜሰን ማውንት ከጉዳት በማገገም ወደ ልምምድ ተመልሷል። ሜሰን ማውንት ባጋጠመው ጉዳት ምክንያት ላለፉት 3 ወራት ከሜዳ ርቆ መቆየቱ ይታወሳል። ይሁን እንጂ ሜሰን ማውንት ማንቸስተር ዩናይትድ ከሪያል ሶሲያዳድ ጋር በሚያደርገው ጨዋታም እንደማይደርስ ተናግሯል። የ25 ዓመቱ ሜሰን ማውንት በቀጣይ መርሃ ግብር ለማንቸስተር ዩናይትድ ምናልባትም ከኢንተርናሽናል ብሬክ በፊት በሳምንቱ መጨረሻ እሁድ በሚደረግ ጨዋታ ላይ ሊሳተፍ ይችላል ተብሎ ይጠበቃል። በማንቸስተር ዩናይትድ ያለ ጉዳት በወጥነት እየተጫወተ የሚገኘው የቀኝ ተከላካይ በእርግጥ በኢንቨርትድ ሌፍት ዊንገር ላይ የሚጠቀሙታል ዲያጎ ዳሎን ኤሪክ ቴን ሃግም አድርገውታል። እንደውም አልፎ አልፎ ደግሞ የአዲሱ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም አድርገውታል። ዲያጎ ዳሎ በባየር ሙኒክ እና በሪያል ማድሪድ መልማይ አይኖች ውስጥ ገብቷል። በእርግጥ ሪያል ማድሪድ ይህን ዝውውር ሊፈጽም የሚችለው የአርኖልድ ካልተሳካ ብቻ ነው። ኖርማን ፎስተር ይሰኛሉ። አዲሱ የማንቸስተር ዩናይትድ ስቴዲየምን እንዲያስተዳድሩ የተመረጡ አርክቴክት ናቸው። በሀገር እንግሊዝም ታዋቂና ዝነኛ አርክቴክት ናቸው። ያሌ ስኩል በተሰኘ ዓለም አቀፍ የአርክቴክት ዩኒቨርሲቲ ውስጥ ከ1961 ጀምሮ መማር የቻሉ ናቸው። በቀጣይም በማንቸስተር ዩናይትድ አዲሱ ስቴዲየም ግንባታ ዙሪያ ዋናው ሰው ሆነው በሰር ጂም ራትክሊፍ ተሾመዋል። ስለዚህ እንግዲህ ከማንቸስተር ዩናይትድ ግንባታ ሂደት ጋር በተያያዘ በሚዲያው ላይ በስፋት ልናያቸው እንችላለን። በአርሰናል በኩል የዡዋን ጋርሻን ጉዳይ አሁንም እንዳልተዉት የስፔኑ ተነባቢ ጋዜጣ ስፖርት አስነብበዋል። በእርግጥ ስፓኞሎች ለዚህ ግብ ጠባቂያቸው የለጠፉበት ዋጋ ነበር አርሰናልን አምና ከዝውውሩ ወደኋላ እንዲል አድርጎት የነበረው፣ ግን ዘንድሮ ባርሴሎናን ጨምሮ በርካታ ታላላቅ የአውሮፓ ክለቦች እየፈለጉት ነው። አርሰናሎችም ይህንን የ23 ዓመቱን ግብ ጠባቂ የዴቪድ ሪያ ሁለተኛ ማድረግ ይፈልጋሉና ከስፓኞል ጋር ለመደራደርም ፍላጎት እንዳላቸው ተዘግበዋል። ሌላኛው የአርሰናል ፍላጎት የሆነው ሌሮይ ሳኔ ነው። ሳኔ በክረምቱ ኮንትራቱ ያበቃል። በነፃ ከማንኛውም ክለብ ጋር መደራደር ይችላልና ይሄ ለአርሰናል አንድ ጥሩ የሚባለው ነገር በነፃ ነው የሚያገኙት ወጪ ሳያወጡበት። ሁለተኛ የማይከል አርቴታና የሌሮይ ሳኔ ግንኙነት አዲስ አይደለም። በማንቸስተር ሲቲ ቤት አብረው ሰርተዋል ረጅም ጊዜና ስለዚህ በዛ ቡድን ውስጥ አብረው ከመስራታቸው አንጻር ተጫዋቹን በደንብ ያውቁታልና ማይከል አርቴታ አብረው መስራታቸው ጥሩ አጋጣሚ ሊሆን ይችላል። የጀርመኑ ተነባቢ ጋዜጣ ቢልድም የአርሰናል ፍላጎት እውነተኛ ነው ብሏል። አርሰናል ለአንድ ታሪክ ተቃርቧል። ኦልሬዲ ለ3 ተከታታይ የውድድር ዓመታት ሁለተኛ ደረጃን ይዞ ያጠናቀው እስካሁን 4 ክለቦች ናቸው። ፕሪስት ኖርዝ ኢንድ በፕሪሚየር ሊጉ ለ3 ተከታታይ ዓመታት ሁለተኛ ሆኖ ጨርሷል። 1890 እስከ 1893 ባለው ውድድር ዓመት ማንቸስተር ዩናይትድ 3 ጊዜ እንደዚህ አይነት አጋጣሚ ገጥሞት ነበር። በ1946 እስከ 1949 ባሉት የውድድር ዓመታት ሊድስ ዩናይትድ 1969 እስከ 72 3 ዓመታት ሁለተኛ ሆኖ በተከታታይ ጨርሷል። አርሰናል ለመጀመሪያ ጊዜ አይደለም። በእርግጥ 1998 እስከ 2001 ዓመተ ምህረት ባለው የፕሪሚየር ሊግ ሲዝን ላይ ሁለተኛ ሆኖ በተከታታይ ጨርሷል። ዘንድሮም ይሄንን ክብረ ወሰን እንግዲህ ሊደግመው ከጫፍ ደርሷል። ያኔ በአሰልጣኝ አርሰን ቬንገር ስር ያደረጉትን ነገር
አሁን ደግሞ በአሰልጣኝ ማይከል አርቴታ ስር ሊደግሙት ከጫፍ ደርሷል። አርሰናል ከ3 ዓመት የዘንድሮ እንኳን በጣም የከፋ ነው ለዋንጫ ያለው ርቀት። አምና ግን አርሰናል በጣም ቀርቦ ያጣበት ዓመት ነው። ምናልባትም አርሰናሎች በብዙ የሚቆጩበት ከአሁኑ ይልቅ የአምናውን ይመስላል። የዘንድሮ ጋፑ በጣም ሰፍቷል። እናም ይሄንን ሪከርድ የሚደግሙት ይመስላል አርሰናሎች። አርሰናል ከባለፈው ውድድር ዓመት ጀምሮ በኤምሬትስ ካደረጓቸው 9 ሻምፒዮንስ ሊግ ጨዋታ በ8ቱ መረባቸውን ሳያስደፍሩ ነው የወጡት። ለየት ያለው ነገር ግን በአርሰናል በኩል የተጋጣሚ ቡድን የፒኤስቪ ኤንዶቨን ደጋፊዎች ያደረጉት ነገር መነጋገሪያ ሆኗል። እንግሊዝ ከደረሱ በኋላ ያው ክለባቸው ከአርሰናል ጋር ጨዋታው እስከሚጀምርበት ሰዓት ድረስ የት እንደሚሄዱ ግራ ግብት ያላቸው የፒኤስቪ ኤንዶቨን ደጋፊዎች በቀጥታ በአንድ ጨዋታ ላይ ታደመው ነበረ። ይህም አልትራ የሚባሉ ደጋፊዎች ናቸው። ወደ እንግሊዝ ከመጡ በኋላ 4ኛ ዲቪዥን ላይ የሚገኙን ዌምብልደን እና ቼልተንሃም ጨዋታን በስቴዲየም ቁጭ ብለው ተመልክተው እንደውም በጨዋታው መሃል ከተቀመጡበት እየተነሱም ሲጨፍሩ በክለብ ደረጃ የአንደኛው ክለብ ደጋፊ ነበረ የሚመስሉትና እጅግ በጣም ለየት ያለ ነገር ሲያደርጉ ነበረ። ያው ቡድናቸው በመጀመሪያው ጨዋታ 7-1 እንደተሸነፈ እያወቁ እንኳን የፒኤስቪ ኤንዶቨን ደጋፊዎች እንግሊዝ መጥተው በእንግሊዝ እንግዲህ በ4ኛ ዲቪዥን በስቴዲየም ተገኝተው ሞቅ ደመቅ አድርገው ጨዋታን ሲከታተሉ ነበር። ትንሽ ለየት ያለ ነው። በሉዊስ ኤንሪኬ የተመሰከረለት ቡድን አርሰናል ምናልባትም ሉዊስ ኤንሪኬ በእርግጥ ይህንን የመሰክሩት በተሸነፉበት ጨዋታ ነበረ። ኤምሬትስ ላይ መጥተው አርሰናል ያኔ በጉዳት አልተንኮታኮተም ነበር እንዳሁኑና አርቴታ በጣም የሚገርም አሰልጣኝ ነው፣ ጥሩ ቡድን ሰርቷል ብለው ነበረ። ይህ ቡድን እስኬት ድረስ ይጓዛል የሚለው በቀጣይ ይጠበቃል። ለማንኛውም የአርሰናልን ጨዋታ ዛሬ ምሽት 5 ሰዓት የኤምሬትስ ስቴዲየም ላይ የመጀመሪያ ዙር ጨዋታ ፒኤስቪ ኤንዶቨንን 7-1 ያሸነፈበት የመልሱ ጨዋታ ይደረጋል። 5 ተከታታይ ሻምፒዮንስ ሊግ ጨዋታን አሸንፏል አርሰናል ለመጀመሪያ ጊዜ ከ2005-6 በኋላ ስፖርቲንግን 5-1፣ ሞናኮን 3-0፣ ዛግሬብን 3-0፣ ዤሮናን 2-1፣ ፒኤስቪ ኤንዶቨንን 7-1 በማሸነፍ ነበር ይህንን ሪከርድ የተቀናጀው። አርሰናል በታላቁ የአውሮፓ ሻምፒዮንስ ሊግ መድረክ በዚህ ውድድር ዓመት 8 ጨዋታ አከናውኑ 6 ጨዋታ ድል፣ 6 ጨዋታ መረቡን ሳያስደፍር ክሊንሺት 23 ግብ አስቆጠረ። 4 ጎሎች ብቻ የተቆጠሩበት ቡድን ነው። ዘንድሮ አርሰናል የትንጠብቀው? የአርሰናል ደጋፊዎች የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ታጋሩን ትችላላችሁ። ለአሁኑ ያሰናዳላችሁ አጫጭር ስፖርታዊ ጥንቅሮቻችን ፍጻሜያቸው እዚህ ጋር ሆነ። በቀጣይ እስክንገናኝ መልካም ጊዜ ይሆንላችሁ።